ኦርቶዶክሳውያን ካህናትና ምእመናን እንኳን ለጌታችን መድኃኒታችን ኢየሱስ ክርስቶስ በዓለ መስቀል አደረሳችሁ። በዓለ ስቅለት እንኳን አደረሳችሁ። በዓለ ስቅለት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከተሳቱ አበይት የጌታ በዓላት አንዱ በዓል ነው። ይህ በዓል መነሻው ጌታችን መድኃኒታችን ኢየሱስ ክርስቶስ በቀራንዮ አደባባይ በመልዕልተ መስቀል በተሰቀለ ጊዜ የሚጀምር ነው። ይሄ ወቅት ማለት በ34 ዓመተ ምህረት መጋቢት 27 ቀን የሆነ ነው። ዛሬ መጋቢት 27 አይደለም፣ ትንሽ ወደፊት ከፍ ብሏል። ይህም የሆነበት ምክንያት ቤተ ክርስቲያኗ በዓላትንና አጽዋማትን በሁለት መንገዶች ታስተናግዳለች። አንደኛ አዋድያን በሚሆኑበት መንገድ፣ ሁለተኛ ደግሞ ኢአዋድያን በሚሆኑበት መንገድ ማለት ነው። አዋድያን ማለት አንዴ ከፍ አንዴ ዝቅ ተደርገው የሚከበሩ ከቀኑ ማለት ነው። እንደገና ደግሞ አዋድያንና የአዋድያን በቦታቸው ላይ ቀናቸውን ጠብቀው እንደዚሁም ዕለታቸውን ሳይስቱ ከፍና ዝቅ ተደርገው የሚከበሩ ናቸው ማለት ነው። በዓለ ስቅለት ከአዋድያን በዓላት ጋር ነው። አርብን አይለቅም። ዕለቱን ግን መጋቢት 27ን እንደ ሁኔታው ዞሮ ከብዙ ዓመታት በኋላ ከመግጠሙ ውጪ በዚህ ሁኔታ ይከበራል ማለት ነው። በዓሉ ጌታችን መድኃኒታችን ኢየሱስ ክርስቶስ ሕማማተ መስቀል የተቀበለበት ቀን ስለሆነ ሕማማተ መስቀሉን የተቀበለው ደግሞ ኃጢአት ኖሮበት መቀጣት አስፈልጎት ሳይሆን የሰው ልጅ ስለበደለው በደል ካሳ መፈጸም ስለነበረበት ይህን ካሳ ደግሞ በሰውነቱ በሰብአዊ አቅሙ ሊያደርገው ባለመቻሉ መለኮታዊ አምላክ ጌታችን መድኃኒታችን ኢየሱስ ክርስቶስ ክሶለት ነው ይህን ሕማማተ መስቀል የተቀበለው ማለት ነው። በዚህ አጋጣሚ ጌታ በተሰቀለበት በዚህ ቀን 9 ሰዓት ላይ ቅድስት ነፍሱን ከቅዱስ ሥጋው በራሱ ስልጣን በለየ ጊዜ ቅድስት ነፍሱ ወደ ሲኦል ወርዳ ለ5500 ዘመናት በሲኦል ታስረው ለነበሩ የሰው ልጆች ለአዳምና ለልጆቹ ማለት ነው ነፃነትን ሰብኮ እንዲወጡ አድርጓቸዋል ማለት ነው። ስለዚህ ሕማማተ መስቀልን ጌታ አለ ኃጢአቱ በመቀበሉ እናዝናለን። እንደዚሁ ደግሞ አለ በደሉ በተቀበለው ሕማማተ መስቀል እኛ በመዳናችን ደግሞ እንደሰታለን ማለት ነው እና ሁለት ገጽ አለው። ከአዋድያት በዓላት ጋር ከኢአዋድያትም በዓላት ጋር እናከብረዋለን ስቅለትን ማለት ነው። አሁን ያለነው በወልቂጤ ቅዱስ ገብርኤል ቤተክርስቲያን ነው። ያው እንደምታዩት ህዝበ ክርስቲያኑ ሙሉ የዚህ የስቅለት በዓል ወጥቶ በዚህ ሁኔታ እያከበረ ይገኛል ማለት ነው። ስለዚህ የስቅለት በዓል ስናከብር ያው ጌታችን መድኃኒታችን ኢየሱስ ክርስቶስ ለእኛ ለአዳም ልጆች ሲል ብዙ መከራ ተቀብሎ ተሰቅሎ ሞቶ ተቀብሮ ያው ዳግም በሶስተኛው ቀን የትንሣኤ በዓል ስናከብር ትንሣኤውን ደግሞ በዛ መልክ የተነሳበትን ቀን እናከብራለን ማለት ነው። ስለዚህ የዛሬውን ቀን ስቅለቱን መከራውን የተቀበለውን ሁሉ ታሳቢ በማድረግ እኛ ደግሞ ያው በእምነታችን ይሄንን እኛ ደግሞ የሰራነው ኃጢአት ይሰረይልናል ወይም ደግሞ ይደመስስልናል በሚል አስተምህሮን በዛ ልክ ተቀብለን በዓሉን እናከብራለን ማለት ነው።
ጌታችን መድኃኒታችን ኢየሱስ ክርስቶስ ለእኛ ብዙ ነገር አርአያ ሆኖ አሳይቶናል። በምድር ላይ መጥቶ ሰላምን ሰጥቶናል። ሰላም እንዴት እንደሆነ አሳይቶናል። ፍቅርን፣ ትህትናን፣ ሁሉን ነገር አሳይቶናል። የካህናቶች እግር እያጠበ አሳይቶ ያንን መከባበርን፣ አብሮነትን፣ ሰላምን፣ ፍቅርን በምድር ላይ ስንኖር ተፋቅረን እንድንኖር ፈጣሪያችንን አክብረን መድኃኒታችን ኢየሱስ ክርስቶስ እሱ ያደረገውን ተከትለን የእሱን አርአያ ተከትለን ሁላችንም እንደሱ መልካም እንድንሆን ብዙ ነገር አስተምሮናል።